አብርሃም ትልልቅ የሆኑ ሆስፒታሎች ውስጥ ማመልከት አለብን። እኔ የምጠረጥራቸው ሰዎችንም የእስር ማዘዣ ማውሰጣት አለብን ብሏል። እስከ 3 ቀን ድረስ የትክ ነበር ከየኔ አልቃሻ ማለት ነው። ምንም እኮ አላለቀሰም። አውቆ እኮ ነው ጎንበስ ብሎ አይኑን ጠረግ ያደረገው ማለት ነው። የምር በስራት ቆሞ እያወራ እያለ ነው ጎንበስ ብሎ አይኑን የጠረገው ማለት ነው። እና እንግዲህ እነ ዳኒም ጋር ጠይቄያለሁ፣ ሜሪም ጋር፣ ሩታም ሁላቸውም አልቀሩኝም። ያልፈለኩበት ቦታ የለም። እና ሩታ ምን ልታረግልክ ነው? ምን ልታረግላት ነው እሷን የምታስቀምጠው? ምን ይመስላል የሚኪ የሚባለው ሰውዬ ደግሞ ማለት ነው። ምን ይመስላል? እንከፍ ሲያስጠላ። የእሷ ብጤና ከአንተ ራሱ ማለት ነው። እና ምን አለ አብርሃም፣ ትልልቅ ሆስፒታል አደጋ ከደረሰባት ትልቅ ሆስፒታል እንውሰድ ይባላል እንዴ? አካባቢው ላይ የተገኘ ሆስፒታል ውስጥ ነው እንጂ የምትሄደው። ገና ትልቅ ናች፣ ዩቱበር ነች፣ የአብርሃም ፍቅረኛ ነች ተብሎ ሌላ ትልቅ ሆስፒታል ይፈለጋል እንዴ? ምን ይመስላል? በእናታችሁ። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ እንግዲህ አብርሃም ምን አለመሰላችሁ፣ ትልልቅ የሆኑ ሆስፒታሎችን መፈለግ አለብን፣ በዛ ላይ ደግሞ ለምንጠራጠራችሁ ሰዎች መክሰስ አለብን ብለዋል። ያው የሚጠረጡት ደግሞ ዳኒ፣ ሜሪ፣ ሩትዬ፣ ዳኒ፣ ኤፍሬም ምናምን ናቸውና እነሱን መክሰስ አለበት። ከዛ ደግሞ ትልልቅ የሆነ ሆስፒታል ብቻ ነው የምትፈለገው። እንደዚህ እንትን ሆስፒታሎች ምናምን እሷ አትፈለግም። ለዛ ነው ሆስፒታል ተመርጦላት ነው የምትገባው። አደጋ ከደረሰባት የመኪና አደጋም ወይም ደግሞ ማታ ከማን